የመጀመሪያው የውጭ ባንክ ፍቃድ አገኘ። ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮ አዲስ ፍቃድ ሰጥቷል። ፍቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች ፈቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆኑ በተደነገገው የተሻሻለው ሕግ መሰረት ነው። በዚህም ባንኩ የተወካይ ቢሮዎች በንግድና ቀጣናዊ ትስስር ሚኒስቴር የተሰጣቸውን ፈቃድ በማደስ አዲስ ፈቃድ የመስጠት ስራ ጀምሯል። በኢትዮጵያ ውስጥ ለረጅም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ስታንዳርድ ባንክ በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፈቃድ ያገኘ የመጀመሪያው የውጭ ተቋም መሆን ችሏል። ፈቃድ የሚሰጣቸው የውክልና ቢሮዎች ለውጭ ጉዳይ የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን በመገንባትና በማስተዋወቅ ያገለግላሉ። እነዚህ የውክልና ቢሮዎች በባንክ አገልግሎቶችም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ባንኩ ለፋና ዲጂታል በላከው መረጃ አመላክቷል። በ2075 ፕሮግራም ተደራጅተው የቤት ባለቤት ለመሆን ቅድመ ክፍያ ወደ ንግድ ባንክ ላስገቡ መምህራን የቤት ግንባታ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ መሆናቸው ተገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱና የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ጉዳዩ ከሚመለከታቸውና በየደረጃው ከሚገኙ የአዲስ አበባ መምህራን ማህበር አመራሮች ጋር መምህራንን የቤት ባለቤት ለማድረግ እየተከናወኑ የሚገኙ የቅድመ ዝግጅት ስራዎች ያሉበት ደረጃ ገምግመዋል። በግምገማው ላይ መምህራን በ2575 የቤት ልማት መርሃ ግብር የቤት ባለቤት ለማድረግ በተያዘው እቅድ መሰረት የቤቶችን ግንባታ ስራ በፍጥነት ለማስጀመር የሚያስችሉ የቅድመ ዝግጅት ስራዎች ዙሪያ ስራው ከሚመለከታቸው ተቋማት በጋራ ምክክር ተደርጓል። በመድረኩም የቤቶችን ግንባታ ስራ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ መሆኑ የተገለጸ ሲሆን ቀሪ ዝግጅት ስራዎችን በአጭር ጊዜ ለማጠናቀቅ የሚመለከታቸው ተቋማት ስራውን በፍጥነት መጨረስ እንዳለባቸው አቅጣጫ ተቀምጧል። በግምገማው ላይ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ፣ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ፣ የቤቶች ልማት ኮርፖሬሽን፣ የመሬት ልማትና አስተዳደር ቢሮ እና የአዲስ አበባ መምህራን ማህበር ከፍተኛ አመራሮች ተገኝተዋል። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። መስሪያ ቤቱ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን መቆየቱን አመልክቷል። በዚህም ፍቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው፣ ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጸዋል። ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ለአዲስ አበባ እና ድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር 24 ተጠርጣሪዎች በቁጥጥር ስር መዋላቸውን አሳውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው መረጋገጡን ገልጿል። የቤቲንግ ስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን በመንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት ጠቁሟል። እንዲሁም በክሪፕቶ ከረንሲ እና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን ገልጿል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ምስጢር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች
የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት ፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት እንደቆየ ተገልጿል። ምንም እንኳን ጉዳዩ ውስብስብ ቢሆንም የደህንነት ተቋሙ ከሌሎች የመረጃ እና የጸጥታ አካላት ጋር በመተባበር ተጠርጣሪዎቹን መያዙን አመልክቷል። ኦፕን ኤአይ በ2030 ቻት ጂፒቲን ከሚጠቀሙት መካከል 220 ሚሊዮን ያህሉ በክፍያ ይጠቀማሉ ብሎ እንደሚጠብቅ ገለጸ። ኦፕን ኤአይ የሰው ሰራሽ አስተውሎት መተግበሪያውን ከሚጠቀመው ሳምንታዊ 2.6 ቢሊዮን ተጠቃሚዎች መካከል 8.5% ወይም 220 ሚሊዮን ያህሉ በ2030 በክፍያ ይጠቀማሉ ብሎ እንደሚጠብቅ ገልጿል። በአሁኑ ጊዜ የቻት ጂፒቲን እና የፕላስ አገልግሎትን $20 በወር እንደዚሁም የፕሮ አገልግሎቱን በወር $200 እየከፈሉ የሚጠቀሙ 35 ሚሊዮን ተጠቃሚዎች እንዳሉም አመላክቷል። በዚህ ዓመት መጨረሻ ዓመታዊ ገቢው $20 ቢሊዮን ይደርሳል ተብሎ የሚጠበቀው ኦፕን ኤአይ በዚህ ዓመት የመጀመሪያው 6 ወር ለምርምርና ለተያያዙ ወጪዎች $2.5 ቢሊዮን በላይ ፈሰስ አድርጓል ሲል ሮይተርስ ዘግቧል።